ብር አለው በሰማይ መንገድ አለው ይላል ያገሬ ሰው። እውነት ነው፣ የምሬን ነው የሚላችሁ። እኔ ውሸት ይመስለኝ ነበር። እውነት ነው፣ ብር ካላችሁ በሰማይ መንገድ አለ። እኛ ይሄው ቆመድን፣ ቆረደድን፣ ቆፈደድን፣ አምጡ እንጂ ተዝናኑ የሚለን የለም። እያዳሜ ዱባይ ለዱባይ የትም አይቀራቸው ይዞራሉ፣ ይዘንጣሉ። እኛስ የመጥፎ ጊዜ ብቻ ሁሉም እጁን ይዘረጋልናል። ውሻዲ የምር እንዴ! እኛ መች ነው እሺ የሚያልፍልን? እኛ መች ነው የምንደሰተው? አሁንስ በዛ። አሁን እኔ ቋቅ ብሎኛል ሁሉም ነገር ማለት ነው። ምክንያቱም ተፋሁል ፈቃር ፍከራ ብቻ የኛ ስራ ማፊ ለውጥ። ውሻዲ ሰው ይለወጣል ይሄዳል። እኛ ግን ወደ ፊት ሳይሆን ወደ ኋላ እየተንሸራተት ነው። ለምን ይሁን እንዴ? ዝናብ የለ ዝናብ ነው እንዳንል፣ ያው ፀሐይ ያቃጥለን ነው። ቢያንስ ዝናቡን ወደፊት ልንሄድ ከለከለን፣ እየተንሸራተትን እንዳንል። እኛ በደረቀ ቦታ እንኳን መንሸራተት ጀምረናል። ዋይ ማልቲ ያለ ትግሬ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የኔ ቤተሰቦች ኤክስኪዝ ሚ ጋይዝ ዌልካም ማይ ቻናል። የሬን ነው የምላችሁ። ናፍቆኛል። በቃ ይሆናል አይደለ? ፈታፋ ቦርቀቅ ዘርጠጥ ብሎ ቪዲዮ መስራት። ግን ያው ምን ታደርጉታላችሁ? አይመቻችም። አንዳንዴ ያገጣጥማል ትላላችሁ። እና እንዴት ናችሁ? ደግ ናችሁ ወይ? ያው ይሄ ቪዲዮ የኢድ ቀን ነው የተቀረጸው። ባይዘዌ ያው በመልቀቅ ስላልተመቸኝ ወደኋላ አስቀራውት ማለት ነው። እና ዛሬ እስኪ ሰላም ልበላቸው ቤተሰቦቼንም አንዳንድ ነገርም ላውራ ብዬ ከች ብያለው ማለት ነው። ባይዘዌ ትናፍቁኛላችሁ። ያው አለመመቻቸት ነው እንጂ በቀን 6 ብለቅ ራሱ ደስ ይለኛል። ግን ያው ምን ታደርገዋል አባቴ። እናማ እላችኋለሁ ቤተሰብ ፋሚሊ ትላላችሁ እዚህ ጋር እኛ የመዳም ቅመሞች በቃ የትም ሀገር ያለን የመዳም ቅመሞች እና ከሀገር ተሰደን የወጣን እኛ ማለት ነው። ግን መች ነው የምንለወጠው? መች ነው የሚያልፍልን? መች ነው እኛስ ራሳችንን የምናቆመው? ሁሌ ራሳችን ሳንቆም ሰውን እያቆምን ነው። እኔ በበኩሌ ለራሴ ምንም መቆም ሳልችል ሰዎችን ለማቋቋም፣ ሰዎች እንዲለወጡ፣ ሰዎች ትልቅ ቦታ እንዲደርሱ፣ ሰዎች እንዲደሰቱ እየለፋው ነው ያለሁት ባለሁበት ታይም ላይ ማለት ነው። ይህንን ባህሪዬን መተው አልቻልኩም። በቃ የሰዎች ነገር እንጂ በተአምር የራሴ ነገር አያሳስበኝም። በቃ ራሴ ነገ የት ነው የምሆነው፣ ምንድን ነው የሚደርስብኝ፣ እኔስ ምን ላይ ነው የምሆነው የሚለው ነገር በተአምር አይመጣብኝም። ብቻ ሰዎች ቢደሰቱ፣ የሰዎች ሀዘን ቢቆም፣ ሰዎች ካሉበት ጭንቅ ቢወጡ፣ ሰዎች ካሉበት ችግር ቢወጡ ማለት ብቻ እንጂ በቃ ለራሴ ሱጁድ ላይ ሀታሁኜ የሰዎች ደስታ ነው የሚያሳስበኝ። በቃ ከፊት ለፊት የሚመጣው የጓደኞቼ ነገር፣ የቤተሰቦቼ በቃ የምወዳቸው ጓደኞች ያግብቶ ወልዶ እንዲሲሙ፣ ልጅ የሌላቸው እንዲወልዱ፣ ችግር ላይ ያሉት ከችግራቸው እንዲወጡ። ብቻ ግን እኔ የራሴ ነገር አያሳስበኝም ስላችሁ ሁሌም አላህን የምለምነው በቃ ከእናት አባቴ በሰላም መገናኝ እቺን ለምናለሁ። ግን ሁሌም በቃ ሌላው ነገር ዱዓዬም ላይ ምንም ፊት ለፊት ይመጡብኛል እየሰገድኩም ጓደኞቹ፣ የቤተሰቦች ሁላቸውም በቃ እና ባይዘዌ ኸይር ነገር ለሰው ልጅ በተመኘን ቁጥር መላይካዎቹም ላንቺም አምሳያውን ይላሉ። ሸርም በተመኘን ቁጥር ልክ እንደዛው ነው። መልካም ነገር ተመኝተን ደግሞ በተቃራኒው ለኛም እንዲደርሰን መልካም ነገር ብንመኝላቸው ይሻልናል። ምክንያቱም መጥፎ ነገር የተመኘንለት ወደ ራሳችን ነው የሚመለሰው። ኤኒዌይስ ጋይስ እና ቆፍጠን ጎርነን ጀንተል ማለት አለብን። ምክንያቱም እኛ ስንስቅ ምንም የተከፋን አይመስላቸውም ሰዎች። እኔ ቢያመኝ ሰው አይረዳኝም። አሞኛል ብዬ ስነግራቸው ራሱ የቀለድኩ ነው የሚመስላቸው። ምክንያቱም በጣም ስቃለው፣ ቀልዳለው፣ እጫወታለው። በቃ ያ ስለሆነ እኔ ሞት አፋፍ ላይ ብደርስ ራሱ የሚረዳኝ የለም፣ አይረዱኝም። ስለዚህ ባጣ ራሱ በቀኝ ያጥቻለሁ ብዬ መናገር አልፈልግም። ባጣ ራሱ ያ ሰው እንዲደሰት ከየትም ከጉርጋድ መምጥቼ ያንን ሰው ማስደሰት ነው የምፈልገው። እና ብዙ ጊዜ ደግሞ የምንጎዳው እኛ ነን። አሁን ሀገራት መጪም እንዴ መች ነው የምትመጪው ይሉናል። እኛ ግን ያለንበት ማንም አያውቅም። ብቻ የሚቆጥሩልን ምንድን ነው 6 ዓመት ሆናት፣ 7 ዓመት ሆናት፣ 8 ሆናት፣ 10 ሆናት፣ በቃ 9 ሆናት፣ 20 ዓመት ሞላት። ይሄ ነው እንጂ እሷ ምን አላት? ምንም እኮ ለራሷ አልሰራችም፣ ምንም እኮ አይኖራትም። ብትመጣስ ምን ላይ ነው የምትወጥቀው ብሎ አንድም ያስብልን የለም። ብቻ እናት አባታችን ሁሌም ልጄ ይላሉ። ሌላው ግን ሁሉም አውጪኝ ነፍሴ እንጂ
አውጭኝ ነፍሴ ለእኔ ይለፍልኝ እኔ ልለወጥ እንጂ እሷስ የነገ ዕጣ ፈንታዋ ምንድን ነው የሚል አንድ በዙሪያችን የለም። ውሻዲ ለምን እና በጣም ከባድ ነው። ስለዚህ ውድ እህቶቼ ንቁ። ይሄ ደውል የመንቂያ ደውል ነው። የምሬን ነው የምላችሁ። ሀገር ስንገባ ጦሴን ይውጣ አሁንማ ስደትን ብለን ነው የምንገባ። ብዙዎችን አይተናቸዋል። ግን እነዛ ሰዎች አሁን ከሳውዲ የሄዱት ዱባይ ወር እንኳን ሳይቀመጡ፣ ከዱባይ የሄዱት ደግሞ ወደ ሳውዲ እየመጡ ነው። ለምን እንደዛ ሳይሆን እኛም እኮ እንደ ሌሎቹ እህቶቻችን አንገታችን ደፍተን ከሰራን የማያልፍልን አጋጣሚ የለም። እኛም ሁሌ ልባችን ወደዚህ ሀገር ስለምናደርገው እንጂ በሀገራችን እርግጠኛ ነን ሰርተን እንለወጣለን። እንደዚህ ደፋ ቀና ብለን አንገታችን ደፍተን ከሰራን ማንለወጥበት እንትን የለም። ሁላችንም በቃ እንትን ማለት አለብን። ወላሂ ለመለወጥ ለራሳችን በቃ ቢያንስ በቃ እለወጣለሁ የሚለውን ነገር በአእምሯችን ማኖር አለብን። አይ ይሄን ነገር ጀምሬ ብከስርም እኮ ሳውዲ ሄዳለሁ፣ ይሄን ነገር ጀምሬ እንትን ብልም እኮ ዱባይ ሄዳለሁ የሚለው ነገር ካለ ግን በአንድ ቦታ አንሰራም ማለት ነው። ምክንያቱም በቃ ምን ከስርም እዛ እንሄዳለን የሚለው ነገር ውስጣችን ስለሚኖር ማለት ነው። ስለዚህ ያለንን ነገር እንትን ብለን ወላሂ ሞት ተናግሮ አይመጣም። በሰላም ሄደን ከቤተሰቦቻችን ተገናኝተን እኛም እንሰራለን፣ እንደሌሎቹ ሰርተን እንለወጣለን። አላህ ደግሞ ራዚቅ ነው። ምክንያቱም እነላህ የርዝቁ መን የሻኡ ቢገይሪ ሂሳብ። ስለዚህ በአላህ ላይ ደግሞ መቼም ተስፋ አትቁረጡ እና ያልፍልናል። ብቻ ወላሂ አንዳንዴ ቆም ብለን ስናስብ በጣም ከባድ ነው። በቃ ሰዎች እየተጠቀሙብን እንጂ እየጠቀሙን አይደለም። ሁሉም ሊጠቀምብን ነው። ለችግሩ ነው የሚፈልገን። ያ መሆን የለበትም። የሰው ልጅ ብቻ አንድ ሰውን ለችግሩ ብቻ መፈለግ የለበትም። አንድ ሰው ስትወዱት ለችግራችሁም፣ ለሀዘናችሁም፣ ለደስታችሁም፣ ለሁሉ ነገራችሁ እንጂ ስትቸገሩ ወዳችሁ ስታገኙ ደግሞ መጥላት የለባችሁም። ከዛ ሰው መራቅ የለባችሁም እና ለማናቸውም ኤኒዌይስ ፋሚሊ በጣም ስለገረመኝ ነው የራሴ ነገር። ይሄ ነገር ሁሉም እኔ ጋር ስላለ ነው ያወራሁት ማለት ነው። ስለ ሰው አይደለም። እኔ ላይ ራሴ ላይ ስላለ ነው ላወራ የቻልኩት። የሰው ነገር ማውራት ያው እንትን አይደለም እና ራሴ ላይ ስላለ ነው። ለማንኛውም ውድ ፋሚሊዎቼ ተጠንቀቁ፣ ንቁ ማለት ነው። እንንቃ፣ መለወጥ አለብን። ዝም ብሎ ከላንፋዲ ሳይሆን በቃ ለውጥ ማሳየት አለብን ማለት ነው። ለማንኛውም ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ ፍቅርና አንድነትን አብዝቼ ተመኘሁላችሁ። በያላችሁበት የረበና የጀሊሉ ሰላም በእናንተ ላይ ሆን። ሰላማችሁን ፍቅራችሁን ያብዛልኝ። ሀሳባችሁ ይሳካ፣ ባሰባችሁ ድረሱ፣ ህልማችሁ ይሳካላችሁ። እኛም በሰው ሀገር ሳይሆን በሀገራችን በራሳችን ቤት እንደዚህ ብለን የምናሳልፍበትን ጊዜ አላህ ቅርብ ያደርግልን። በአላህ ረህመት ተስፋ አንቆርጥም። የዛሬ ዓመት ሁላችንም በሀገራችን ተሰብስበን ለማጾም ለማፍጠር ኢዳችንን ለማክበር ያብቃን። ባላችሁበት አላህ ይጠብቃችሁ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ። ባባይ